አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ያው እቃ ገዝቼ ላሳያችሁ አይደለም። ከ3 ቀን በፊት ኢኮሳን ተበላሽቶ ምናምን ብያችኋለሁ ማለት ነው። ይሄ ኢኮሳን ሀርቡ ነበር የሄደው የዛሬ አንድ ወር ከምናምን ላይ ማለት ነው። እና ሀባይብ ኢኮሳኑ ትናንትና እጄ ገብቷል። ግን ደግሞ ትናንትና መዋሊያውን ማብራትኛ ጋር አልነበረም ማለት ነው። ምን ልላችሁ ነው? ይሄ ኢኮሳን ከገዛሁት ቪዲዮ ከተለቀቀ እስኪ ቪዲዮውን አብረን እንየው። እዚህ ጋር ይሄ ለሷ ያኔ የሰራሁት ቪዲዮ ነው ማለት ነው። እና ይሄ ቪዲዮ ከለቀቅኩት ታዩታላችሁ። ምንድነው እኔና እሷ አሁን አልተግባባንም። ልንግባባ ያልቻልንበት ምክንያት ኢኮሳኑ ከስር አይሰራም፣ ምንም አይሰራም ማለችኝ። አብረን እናየዋለን። አሁን ስህተቱ ምን ላይ እንደሆነ አሳያችኋለሁ ማለት ነው። ይሄንን እቃ የ287390 ብር እቃ ነው የተሰራው። መቼ ነው? ነሐሴ 6 11ኛ ወር 2018 ነው። እያንዳንዱን እቃዋን ደግሞ በዝርዝር እዚህ ጋር ጽፌ ነው የተቀበልኩት። የገዛኋቸውን እቃ ራይት እያረኩኝ ያልገዛኋቸውን ነገር እኔ አልፋለሁ ማለት ነው። እና ይሄን ለዚህ እቃ ማለት ነው መጀመሪያ እቃዋን ከገዛሁ በኋላ ያንቺ የድካምሽ ስንት ነው ስትለኝ 5000 ብር አለችኝ። እሷው አይ 5000 ይጎዳኛል 1000 ጨምሪ ብላት እምቢ ብላኝ ማለት ነው። ወላሂ 1000 ብር አጨምርም ብላኝ እምቢ ብላኝ እኔ ምንም አላልኩም በሰዓቱ ማለት ነው። የ287390 ብር እቃ ገዝቼ ምንም አላልኳትም ማለት ነው። 5000 ብር ስትለኝ 1000 ብር ጨምሪኝ ይጎዳኛል ብላት አይ አይጎዳሽም ብላ እራሷ ወሰነ። እሺ ብዬ ምንም አልልም። እቃውን ገዝቻለሁ እንትን ተባብለናል። አንዴ ገዝቻለሁ ብዬ እኔ ምንም አላልኳትም ማለት ነው። እና ይሄ ኢኮሳን አንድ ስህተት አለው። ስህተቱ ደግሞ ዋጋ የሚያፋርስ ወይም ደግሞ የሚያስመልስ አይደለም። እሱን ላስረዳችሁ ነው ማለት ነው። እኔ አሁን ምንም አልላትም። ብዙ ነገር ሰድባኛለች። ጠግበሻል፣ ቲክቶክ መንደር፣ ዩቲዩብ መንደር እንዲህ እያልኩ ምናምን ብላኛለች። ቪዲዮ ሰርችላታለሁ ለሷ። እንደገና ነው አሁን ለእናንተ የምሰራው ቪዲዮ የሰራሁላት በግል። ምንድነው ይሄ ቪዲዮ የተበላሸ ነገር እንደሌለው ማለት ነው። እዚህ ጋር አሁን በደንብ አስረድቻታለሁኝ። ከዛ ብሯንም ደግሞ እዩት እዚህ ጋር አስተላልፌያለሁ ማለት ነው። አስተላልፌያለሁኝ እኔ አሁን እሷ እንዲትላለይ ፈርቻ አይደለም። ግን ደግሞ ስተት ያለው እቃ መዲና ታደርሳለች ተብሎ እኔ ስሜ እንዲጠፋ አልፈልግም። ስተት ያለው ሆኖ አይደለም። ከዛ ሪከርድ አረኩላት። ያው እቃውን እንትን እንዳልኩ ለምን አልቀየርሽም ዩቲዩብ ላይ እቀይረዋለሁ ብለሽ አውርተሻል አለችኝ። እኔ እዚህ ጋር መለስኩላት። ያልተበላሸውን ለምን እቀይረዋለሁ? ነገርኩሽ እኮ ብልሽት የለውም። ቪዲዮ አሰሚውም እንደ ቪዲዮውን አልኳት። ከዛ ውሸታም ጠብቂኝ በዩቲዩብ እና በቲክቶክ ገንዘቤ እንደበላሽ እንደኔ እንዳይበሉ አሳውቃለሁ። አንቺ አስመሳይ አልፋታሽም ማለችኝ። ሳኩኝ እኔ ይሄው እኮ ብርሽ አልኳት። ጠግበሻል አለችኝ። አናዳኛለች። ደነዝነሽ ብያታለሁ። እኔ አናዳኝ ነው ይሄንን ያልኩት። ለምን ጭራሽ ብሬን በልተሻል። ብሯን መለስኩ አይደል እንዴ? በስርዓት ላሰራ ነበረ። ብልሽት የለውም። እሱን እናንተ አይታችሁ ፍረዱ ማለት ነው። ይሄ መሰራት አለበት። ብሯን በልተሻል አልበላሽም የሚለውም ማለት ነው። እዚህ ጋር እኔ ስልክላት ንጹህ እቃ ነው ምንም የለውም ነበረ። ይሄንን ሰብራ ነው የላኩልኝ። ይዞት የመጣው ልጅ ይሁን እነሱ እዛው ይስበሩት አላቅም። ሰብረው ነው። ይሄ ግን ኖርማል ነው። ቢሰበርም ምንም አያመጣም። ለምን ይሄ ይከፍታል ይዘጋል። ምንም እንትን የለውም። ይሄ የኔም የተሰበረ ነው ስገዛው ራሱ ማለት ነው። ያኔ አይቼው ለራሴ ችግር የለውም ብዬ የተሰበረ ነው የገዛሁት ማለት ነው። ዋናው ነገር ኢኮሳኑ ነው። እዚህ ጋር እንሰካለን። አዳፕተር አዘጋጅቻለሁ። ፓትራዎቹን እናወጣለን ማለት ነው። ውስጥ ላይ ያለውን እንግዲህ የገዛሁላት እቃ ይሄ ነው እንደምታዩት። ከዛ ይሄም ኢኮሳን ነው እዚህ ጋር እንደምታዩት። ይሄኛውም ኢኮሳን ነው እንደምታዩት። ኢኮሳን በአንደኛ ደረጃው ነው ማለት ነው። ከዛ እነሱ ያሉት ይሄ አይሞቅም ነው። ይሄ አይሞቅም ብለዋል። ግን ደግሞ እንዴት መሰላችሁ? እኔ ኢኮሳኑ ስህተት የለውም አላልኩም። ግን ምን አለ መሰላችሁ?
ጥፋቱ ማብሪያና ማጥፊያውን የላይኛውን የሚያበራው ለታችኛው አድርገውታል ሲሰሩ ማለት ነው። የታችኛውን የሚያበራውን ደግሞ ለላይኛው አድርገውታል። እዚህ ጋር እንደምታዩት ይሄ የላይኛው ነው፣ ግን የሚያበራው ለታችኛው ነው። ይሄኛው ደግሞ ለላይኛው ነው። የታችኛው ለላይኛው ነው የሚያበራው፣ ግን ደግሞ በደንብ ነው የሚሰማው። ምንም እንትን የለበትም። ማጥፊያን ወንድሟ ደወለልኝ፣ ሞከርሽው ወይ አለኝ። እየሞከርኩ ነው፣ እየሞከርኩ አወራሁት። ማጥፊያና ማብሪያው ተቀያይሮ ነው። እናንተ የታችኛው ብላችሁ ስታበሩ የላይኛውን ስላበራባችሁ ነው። ላይኛው አረረ ነው ያለኝ። ገባችሁ? የላይኛው ብላችሁ ስላበራችሁ ነው። ግን ይሄ ማብሪያና ማጥፊያ ኖርማል ነው። አሁን እኔ ለራሴ ስጋግር በቃ ይሄን አወቅኩት አይደለ? ይሄኛውን ታችኛውን ማብሰያ እጠቀምበታለሁ ማለት ነው። ይሄኛው ደግሞ ላይኛውን ማብሰያ እጠቀምበታለሁ። ታችኛው ሲበስልልኝ ይችኛዋን እንትን እላታለሁ ማለት ነው። አያችሁ? እችን አበራለሁ ማለት ነው ለላይኛው። ግን መሆን የነበረበት ይሄ ለላይኛው ነው። አሁን ላይ የሚያበራው የቱ ነው? ታችኛው ነው። አያችሁት? ይችኛዋን ታችኛዋ ደግሞ ለዚህ ነበር መሆን ያለባት፣ ለዚህ ሆናለች። ይሄ ነው ስህተቱ እንጂ ዳቦ አልጋግርም አላለም። ሞክሬውን ለረጅም ሰዓት አብርቸው ቆይቷል ማለት ነው። አሁን ሁለቱንም አብርቸዋለሁኝ። እየጋለ ነው ይሄ ማለት ነው። አያችሁት? ለእናንተ አይታይም፣ ግን ደግሞ እንደ እያቃጠለ ነው ይሄ ማለት ነው። ላይኛውም እንደዛው። አሁን ይሄ ስህተት የለውም ማለት እቃ የሚያስመልስ አይደለም፣ ዋጋም የሚያፋርስ አይደለም፣ አልጋግርምም አይልም። ግን እነሱ ሲጋግሩ ምን አድርገዋል? ያው እዚህ ጋር እኔ አሁን መስራቱን የማውቀው ያኔ ቸክ ሳረግ ማለት ነው። እንደዚህ ጠፍቷል አይደለ? እሰካና ሁለቱንም አበረዋለሁ። ሁለቱም እንደጋለ ነው እኔ የማየው። ታችኛውንም በእጄ እንደዚህ ነክቼ ቸክ አረገዋለሁ መጋሉን፣ ላይኛውንም እንደዚህ ነክቼ ቸክ አረገዋለሁ። ገባችሁ? ስገዛ እንደዛ ነው። እና አሁን የላይኛውና የታችኛው ማብሪያና ማጥፊያው ነው የተለያየው። ስለዚህ እሷ ስትመጣ መምጫዋ ደርሷ ስትመጣ ቀይራ ምንድን ብላ ምናምን አለኝ። አይ እኔ ደግሞ የስራ ሰው ነኝ፣ ቀኑ ሙሉ ሲጨቃጨቁኝ እንዲውሉ አልፈልግም። ብሩን ላስተላልፍላት መጀመሪያም ብያለሁ። እንኳን እንደዚህ ደህና ሆኖ አይደለም እንዴ ተበላሽቷልም እንዴት ተባለ። ብሩን ላስተላልፍላት፣ ጭቅጭቅ አያስፈልገውም። እኔ የሚሰራ ከሆነ አሰራዋለሁ፣ የሚቀይረኝም ከሆነ እቀይረዋለሁኝ። ግን ደግሞ ጋግረውበት እንደዚህ ይሄ ጠቋቁሮ ከሆነ ስለማይቀይሩኝ ተምንጨቃጨቅ ብሩን ላስተላልፍልህ ስለው አካውንት ላከች። እሷ ጋር ነው ተዋውለን እቃዋን የገዛሁት። አካውንት ላከችልኝ። በላከችው አካውንት እኔ አስተላልፌላታለሁ አሁን ብሩን ማለት ነው። ኖርማል ነው። አሁን ምንድነው ይሄንን እኔ ቸክ ሳረገው አልተበላሽም። እንደዚህ ነው ብዬ ደውዬ ስነግረው ይሄ እኮ አልተበላሽም፣ ማብሪያና ማጥፊያው ተቀያየረ እንጂ ምን ችግር አለው ሲለኝ ሰውየው እሷ ጋር እኔ መጨቃጨቅ አልፈለኩም። ብሯን አስተላለፍኩ። አካውንት ልካለኝ ማለት ነው። ብሬን እንዲልክ ብላ ነው አካውንቷን የላከችልኝ። ከዛ በኋላ ካስተላለፍኩላት በኋላ ነው ይሄ ሁሉ ስድብ የመጣብኝ ማለት ነው። እኔ የኔ ጥፋት ምንድነው እዚህ ጋር ማለት ነው? የኔ ጥፋት ምንድነው? አንዳንድ ሰዎች ማለት ነው መርዝ ናችሁ። በራሳችሁ ጥፋት ሰውን እንትን የምትሉ ማለት ነው። እኔ እኮ ላጠፋ እችላለሁኝ እኮ ጥፋት አላጠፋም ብዬ አልዋሽም። ላጠፋ እችላለሁ ባለማወቅ ማለት ነው። ግን አውቄ ወላሂ ሰው ማስቀየም አልፈልግም። ደግሞ የከፈልኩሽ ብር መርዝ ይሁንብሽ አለችኝ። ወላሂ እዩት እዚህ ጋር ማለት ነው። ከዛ የፈለግሽውን ማምጣት ትችያለሽ ብያታለሁ። ምክንያቱም እኔ እዚህ ጋር ልክ ነው የሰራሁት ብዬ ስላመንኩ ማለት ነው። እናንተ ፍረዱ። አሁን እኔ ስንት ቀናቸው 4 ቀን ነው ቪዲዮ የሰራሁላችሁ። የሆነ ቀን ተናድጄ ቪዲዮ የሰራሁላችሁ ቀን ጀምሮ ወንድሟ ይደውላል ጧት ማታ ልላከው ወይ ልምጣዋይ? እሺ ላክለዋለሁኝ። እኔ ቁጭ ብዬ አልውልም እዚህ። አሁን ልልከው ነው ወይ ደግሞ እንደዚህ ነው። እኔ ጧት ወጥቼ ማታ ምገባ ሰው ነኝ። እዛ ቦታ አንድ ቦታ ቆሜ አልውልም። እንደዚህ መሀደድ አድርገው ወቅት በዚህ ሰዓት ይዤ መጣው ጠብቂ ቢለኝ አዎ ኖርማል ነው። ዛሬ ልመጣ ነው ይቀራል፣ ነገ ልመጣ ነው ይቀራል። ማታ ትናንትና ነው አሁን ይሄንን ኢኮሳን የመጣው ማለት ነው። አሁን ወላሂ እናንተ ጋር እያወራሁኝ ግሏል ማለት ነው። ይሄ አያችሁት? ዳቦአችሁን እዚህ ጋር አሁን ማስገባት ትችላላችሁ ማለት ነው። እኔ አሁን ይሄ ኢኮሳን ቦታው ብመልሰው 32500 ብር ነው አሁን የሚሸጠው ማለት ነው። አሁን ቦታው ብመልሰው በአንደኛው 32500 ብር፣ እንደውም ርካሽ የተባለበት ቦታ 34000 ብር ነው ሌላ ቦታ ችርቻሮ ማለት ነው። ግን እናንተ መግዛት የምትፈልጉ ከሆነ
በቃ ምንም አንዴ እነሱ ሞክረውበታል። ፓትራው ምንም አልሆነም። ይሄንን ብሯን 31,000 ብሯን አስተላልፍ ያለሁኝ። ካርቶኑም ይሄውና። እናንተ መግዛት የምትፈልጉ ከሆነ እድለኛ የሆነ ሰው 1500 ብር ወርቁ አይገኝም መውሰድ ትችላላችሁ ማለት ነው። እኔ ለቤቴ ያስቀረው ነበረ እንደነገርኳችሁ ቤቴ አለኝ ኢኩሳን አለኝ ማለት ነው። እና ምን ልላችሁ ነው እዚህ ጋር እዩት የተገዛበት ማለት ነው። የተገዛበት እኔ ማለት ነው 1000 ብር እዚህ ጋር ጨምሪኝ ብላት ወላሂ አይሆንም በቂሽ ነው ይሄ ብላኛለኝ። ለ280 ምናምን ሺህ ብር እቃ ማለት ነው። ኃላፊነት ወስጄ ከአንዱ ቦታ አንድ ቦታ ብዬ ብዙ ነገር ደክሜ ነው። የፍራሽ ልብስ የትራስ ልብስ አለው፣ አልባሳትም አለው። አልባሳት ነው እንደውም የሚያደክመው ማለት ነው። እዚህ ጋር 287,390 ብር ነው የገዛሁላት ማለት ነው። ግን ደግሞ የምጣዱ እያለ ያንቀቡ ተንጣጣ ሆነና የበላሹ ገንዘብ የከፈልኩሽ መርዝ ይሁንብሽ አለችኝ። እኔ አይሆንብኝም፣ ለምን ደክሜበት ስላመጣሁት ማለት ነው። ወላሂ አይሆንብኝም። ላቤን ጠባርጌ ከቃኔ እኔ እኮ ማለት ነው ብዙ ዩቲዩበሮችን አውቃለሁ። እዚህ ጋር ዋጋ ለእናንተ ጠይቄ ይሄን ያህል አለኝ ስላችሁ ለእናንተ በቪዲዮ ደውዬ ወይም በሪከርድ ማለት ነው እንዴ ለምንድን ነው ትክክለኛ ዋጋውን የምትናገሩ? ሌሎቹ እኮ እነከሌ እኮ እንደዚህ እያሉ ነው የሚበሉት። 10,000 የተገዛውን እቃ 15,000 ነው የሚሉት። አንቺ እንዴት በዋጋው ትናገሪያለሽ? አንድ ብር እንኳን ፈርቅ ሳትይዢ ነው የሚሉኝ ማለት ነው። እንግዲህ ይሄ አሁን ዳቦ ያበስላል ማለት ነው። ግሏል በጣም። ይሄን ሁሉ ጠፍቶኝ አይደለም። እኔ የሰው ሀቅ አልፈልግም፣ ወላሂ የሰው ሀቅ አልፈልግም። ጓደኞቼ ለምን ላንቺ ብለው ከቀነሱልሽ ይሄ አሁን 34,000 ብር ነው ችርቻሮ የሚሸጠው ብያቸዋለሁኝ። 32,500 ብር ሲሸጥልኝ ለኔ ያኔ እኔ እንደ ደንበኛ እንደ እንትን ማለት ነው። አሁን የዚህ ቤት አከራይ መጋረጃና መጅልስ ጨርቅ አስቀይሪልኝ፣ መጋረጃም ቀይሪልኝ፣ አንቺ ቪዲዮ ስትሰሪ ያየሁትን መጋረጃ የ3,000 ብር ልዩነት አለው ነው ያለኝ ማለት ነው። መጋረጃ ማለት ነው። እና ያ ምንድነው እኛ ያኔ ከሜትር 300 ብር 400 ብር ምናምን ልዩነት ስላለው ነው። ገብቷችኋላ? 5 ሜትር መጋረጃ አሁን 300 ብር ልዩነት ቢኖረው 500 ብር ነው። 10 ሜትር ቢሆን ደግሞ 3,000 ብር ነው ማለት ነው። እንደ ትናንትና መጥቶ ይሄንን ያከራየኝ ሰውዬ ቤቱን መኖሪያ ቤቱ ማለት ነው እንደዛ ነው ያለኝ። አንቺ ቆይ እንዴት አድርገሽ ነው የምትገዡ ምናምን ነው ያለኝ። እኔ እንደ ርከባ መልኩ ስለሆነ ነው። እኔ ጓደኞቼ ፈትዋ ጠይቀው ነበረ እኔ ጠይቁ ሳልላቸው ማለት ነው። ይሄንን ድምጽ ከሰሙት እነሱም ይመሰክራሉ ብዬ አስባለሁ። ግን ብዙ ጊዜ አይከታተሉም፣ እንደዚህ ቢዚ ስለሚሆኑ መካ ነው የሚኖሩት። ምንድነው እቃ ግዥልን ብለዋት ገበያ እንደሰጠሽ እኔ እምቢ ብያቸዋለሁ መጀመሪያ። ለምን አታተርፊም ሲሉኝ ማለት ነው። እኔ ገበያ እንደሰጠሽ ብለው ስለሰጡኝ ገበያ እንደሰጠኝ ገዝቼ ነው ማደርስላቸው። የሰው ገንዘብ አልፈልግም። በሁለት ማትረፍ አይቻልም። እነሱ የድካሜን ይከፍሉኛል። ስለዚህ እኔ ማትረፍ የለብኝም ብዬ መልሼላቸው፣ እነሱ ደግሞ ፈትዋ ጠየቁ ለማረጋገጥ ማለት ነው። ፈትዋ ሲጠይቁ አሁን ለምሳሌ ጓደኛችን እንደዚህ ትሰራለች የድካምሽን ብለው ይሰጧታል። ግን ደግሞ እቃ የምገዛቸው ሰዎች ላንቺ ብለው ይቀንሱላታል። 500 የሚሆን 1,000 ብርም ከአንድ እቃ ላይ ይቀንሱላታል። 200 የሚሆን 300 ብር ያንን ወደ ኪሷ ማረግ ትችላለች ወይ ሲሏቸው አይቻልም ነው ያሉት። ለምንድን እነዛ ሰዎች ገበያ እንደሰጠሽ ነው ያሏት። ገበያ እንደሰጠኝ እገዛለሁ ብላ አህድ ከገባሽ ደግሞ አይቻልም ነው ያሉት። ገባችሁ? ስለዚህ እኔ የሰው ገንዘብ አልፈልግም እንጂ ይሄ ኢኮሳን ችርቻሮ ቦታ 34,000 ብር ነው። እየገዛንም ነው እያየ ነው። እዚህ ሰውዬ ጋር ከሌለ 34,000 ብር ባለፈ ገዝተናል። ለሰው እዚህ አጋዝቻለሁ ማለት ነው። እና ምን ልላችሁ ነው የሰው ገንዘብ ስለማልፈልግ ነው እንጂ 1,500 ብር እኔ ጠልቶብኝ አይደለም። አሁን 31,000 ብር ገዝቼው 31,000 ብር የሚወስድ ካለ እምላችሁ ማለት ነው። እና ይሄንን ይመስላል የዛሬ ቪዲዮ። ሌላው ደግሞ አሁን ብዙ ልጆች እየጠየቃችሁኝ በውስጥ መስመር የእቃውን ሂሳብ ሰርተሽ ላኪልን ምናምን ትሉኛላችሁ። እኔ ገበያ እንደሰጠኝ ነው የምገዛው። በግምት ነው የምትልኩት። ብር ከተረፈ ይላክላችኋል። ካነሰ ደግሞ የላካችሁት ለምሳሌ 100,000 ብር ልካችሁ እቃው 102,000 ብር ቢሆን 2,000 ብሩን ደግማችሁ ትልካላችሁ እንጂ ወይም ደግሞ የ100,000 ብር ልካችሁልኝ 98,000 ብር በገዛ 2,000 ብራችሁን አስተላልፋለሁኝ እንጂ እኔ ሂሳቡን አላውቀውም። ገዝቼ ከጨረስኩ በኋላ ነው የማውቀው ማለት ነው። እና ይሄንን ይመስላል። ትራንስፖርት ደግሞ
ግልጽ ለማድረግ ያክል ወግዲ አብረን እንላክ፣ ጃማ አብረን እንላክ፣ እዛ ሀገር አብረን እንላክ ትላላችሁ። ኮንትራት አይደለም እኔ የምልክላችሁ። ለምሳሌ ከትናንት ወዲያ ነው። አዎ ቲቪ ስታንድ፣ ፍሪጅ ምናምን የገዛሁት እቃ ወግዲ ነው የላኩት። ወግዲ ከተማው ከዚህ ደሴ በኮንትራት ነው መኪናው አለበት ድረስ። ያኔ ፍሪጅም ስላለው እነዚህ የሚወዘወዙ የሚሰበሩ እቃዎች ኮርቶ መጋላ ላይ ሆነው መሄድ አይችሉም። በቃ ባጃጅ 3500 ብር ተነጋግሬ ይዤ ሄድኩኝ። ከደሴ ደግሞ ወግዲ ደግሞ 9500 አጠቃላይ 13000 ብር ነው የፈጀው ማለት ነው። ከትናንት ወዲያ የለቀኩት ቪዲዮ አውቃችሁታል ብዬ አስባለሁ። ቲቪ ስታንድ የውጡ 37000 ብር፣ ቴሌቪዥን፣ ኢኮሳን፣ ታችሶ ምናምን ያለበት እቃ ማለት ነው። እና ምን ልላችሁ ነው እንደየቃችሁ በግምት ነው። ከዛ በፊትም ደግሞ የሆነ አነስ ያለች እቃ ልክ ያለው ከደሴ ወግዲ ድረስ 1200 ብር ነው የከፈልኩት ማለት ነው። ይሄ ታንከር እዚህ ጋር ይሄ እቃ ታንከር 372 ሺህ ብር የተገዛው እቃ ይሄ እቃ 13 ሺህ ብር ነው የፈጀው ማለት ነው። ከዚሁ ወግዲ ድረስ ማለት ነው። ከዛ ደግሞ እቺ እቃ እዚህ ጋር እንደምታዩት 75100 የፈጀችው ደግሞ አጠቃላይ 2000 ብር ፈጅታለች ማለት ነው። እቺ እቃ 2200 ብር ፈጅታለች ማለት ነው። እና እንደቃችሁ ነው ትራንስፖርት የሚሆነው። ሪከርድ ያበዛሁባችሁ የዚህን ፍርድ ለእናንተ ትቸዋለሁ። ብልሽት የለውም። እንደዚህ ማብራና ማጥፊያው እታችንና ላይ ተለዋውጦ ነው ሰውየው ራሱ አይሆንም አለ ወንድሟ ማለት ነው። ግን ደግሞ ባለ ኢኮሳኑን ደውዬ ስነግረው ይሄ የታችንና የላይኛው ማብሪያና ማጥፊያው ከሆነ ምንም እንትን የለውም፣ ምንም ችግር የለውም። ይሄ ቅያሬ ያስፈልገውም አለኝ። ቅያሬ ያስፈልገውም ሲለኝ ብሯን አስተላለፍኩላት። ሲጀመር ይሄ ብልሽት ከሌለው እኔ ተሸክሜ ወዲያ ወዲህ ማድረግ እኮ ግዴታ የለብኝም አይደል እንዴ? ብልሽት ካለው ግን ብርሽንም ልመልስ እሱም እቀይርሻለሁ ብሎ የነበረ ቃሉንም አላጠፈን በረካ ይሁን ቀይርልሻለሁ እንዳለኝ ይዘሽ ነይ ብሎ የነበረ። ግን እኔ ከመሄዱ በፊት እኔ መጀመሪያ ሞክሬ ስለሆነ የገዛሁት አለመጋሉ ገርሞኝ ሳበራው ሁለቱም ይሰራል እንትኑ በቃ ይሄ ነው ስተቱ። አንዳንድ ቤት እኮ አበራን ስትሉ ያጠፋል አይደል እንዴ? እንትኑ አያችሁት? እቺ የመጀመሪያ ላይኛዋ ለታችኛው ሆነች ማለት ነው። ታችኛው ደግሞ ለላይኛው ሆነ ማለት ነው። እንደዚህ ነው የዚህ ስተቱ። ችግሩ ማብሪያና ማጥፊያው ነው። ይሄ ደግሞ ኖርማል ነው፣ ምንም ችግር የለውም ብዬ ብለው ወንድሟ አይሆንም አካውንት ልካልሻለች ወይ ልላክልሻለኝ። አካውንት ልካልኛለች። ኧረ አንተም ልላክልሽ ካልክ አንተ ታውቃለህ አልኩት። እሷ ላኪ ባለችሽ አስተላልፊ ያለኝ አስተላለፍኩኝ ማለት ነው። ግን ደግሞ ወላሂ ለአዚም ማለት ነው እኔ የሰው ገንዘብ አልፈልግም፣ የሰውም ቀልብ ደግሞ መስበር አልፈልግም። ግን ደግሞ በእንትን ከመጣችሁብኝ ማለት ነው በጉልበት ከሆነ የምትመጡት ወይ ደግሞ ግዴታ ለግዴታ ከፍለናት እኔ ብከፍሉኝ ወላሂ ለፍቼ ነው እንጂ በነፃ ቁጭ ብዬ አልከፈላችሁኝም። አትመጻደቁ ማለት ነው። አረብ ቤት እናንተ የምትሰሩት ሳይከፍሏችሁ ነው እንዴ? ከፍሏችሁ እኮ ነው፣ በነፃ አይደለም። እኔም ለዲካሚ ለዚህ እቃውን ቪዲዮውን ማየት ትችላላችሁ ወይ ሊንኩን ከስራ አስቀምጥላችኋለሁ። ለዲካሚ 5000 ብር ነው የከፈለችኝ። ግን 6000 ብር አድርጊ ስላት አላረግም ብላ እምቢ ነው ያለችኝ። ወላሂ አለባት የኔ ሀቅ 1000 ብር ማለት ነው። እሺ እኔ ላለመጨቃጨቅ እሺ ብዬ ትቼው ነበረ። እንደዚህ ከሆነ አውፋ አልልም መቼም ቢሆን ወላሂ አውፋ አልልም። ለምንድን መጀመሪያም ነግሬያታለሁኝ። ኧረ ተይ ረሂማ 1000 ብር ጨምሪልኝ ስላት አይ ይበቃሻል፣ እኔም ሳልጎዳ አንቺም ሳትጎጂ ይበቃሻል አለች። እሺ ብዬ ላለመጨቃጨቅ እሺ ብዬ እንትን ብያታለሁ ማለት ነው፣ ተቀብያታለሁ ማለት ነው። ብቻ ግን ማለት ነው አንዳንድ ሰው ሆን ብሎ የሚሆን በማወቅም ይሁን ባለማወቅ ቀናችሁን ይሰርቃችኋል ማለት ነው። አሁን እኔ ብሯን በመለስኩኝ ይኸው ዛሬ ነው ያስተላልፍኩት። አስተላልፊ ብሯን ይኸው ደረሰኝ ልኬላት፣ ይሄንን ልኬላት ብሬን በላሽ። አሁን በምንኛ ነው ብሬን በላሽ የምትለኝ? እስኪ እንደው በአላህ ይዣችኋለሁ እናንተ መስከሩ ማለት ነው። ይኸው እንደኔ እንትን እንዳይሉ ቆይ ላይቱን ላጥፋው። ውሸታም ጠብቂኝ በዩቲዩብ እና በቲክቶክ ገንዘቤን እንደበላሽ እንደኔ እንዳይበሉ አሳውቃለሁ። አንቺ አስመሳይ አልፋታሽም ማለችኝ። አሁን እኔ ምን ላይ ነው አስመሳይነቱ? ይሄው ብርሽ እኮ ብዬ ላኩላት። ከዛ ጠግበሻል አስተነፍስሻለሁ ቆይ አለችኝ። ከዛ በኋላ ደደብነሽ ነው ምናምን ብያታለሁኝ። እኔ አናዳኝ ነው እኮ
አናዳኛለች በጣም ማለት ነው። ዴነዝነሽ ብያታለሁ። አናድደች። ለምንድን የእሷን ገንዘብ አልበላሁ? 1000 ብር ያለባት እሷ ይሄንኛውንም ብር ደግሞ አይሆንም፣ ይሄን እንደዚህ ነው እኮ ስህተቱ ይሄ ነው። እናንተ ሳታውቁ ይሄንን አብርታችሁ ያኔ ሲያበራ በማብራቱ ያስታውቃል። አሁን እኔ አብርቼ ሳየው ነው የተረዳሁት። እንደዚህ አድርጋችሁት ይሄ እኮ ኖርማል ነው ምናምን ስለው አይሆንም አለኝ። እሺ ብዬ ብሩን አስተላለፍኩኝ። ከዚህ በኋላ ምን ላርጋት? አዝልያት አልሄድ መችስ ነገር እንዴ! አንዳንድ ቀን እያስተነተናችሁ ወላሂ ገና ለገና ከፍላችሁ ስላሰራችሁ አናት ላይ ለመውጣት አትሞክሩ። ተው። ለራሳችሁም ይሄንን እኮ ገዝታችሁ ሄዳችሁ እንደዚህ ሊያጋጥማችሁ ይችላል። ይሄ ነገር ያጋጥማል። ስንት ነገር ያጋጥማል ወላሂ። እንዴ ብረት ድስት የሚፈነዳውን ይሄ ሴኔጋል የሚመስል ግን ብዙ ቀን ስታዙኝ አልገዛም የምላችሁን ባለፈ የሆኑ ሰዎች ገዝተው ወደ ገደራ በኩል ነው 38,000 ነው ወደዛ ገዝተው ጭነውት በግመል ሲሄዱ ከግመሉ ላይ ወደቀና ተሰበረ። ከዛ ይዘው ተመልሰው መጡ። ምን ያረጉታል? ምንም አያረጉትም። ይዘው ሲሄዱ ወደቀ፣ ተሰበረ፣ አለቀ። እንደዚህ አይነት ነገር አሁን ያጋጥማል። ይሄም አሁን ማብሪያና ማጥፊያው አበራን ስንል ያጠፋል። አንዳንዱ አምፖል ማለት ነው። እንደዚህ አይነት አምፖል አልኩ፣ የግርግዳው ማብሪያና ማጥፊያው ማለት ነው። እና ይሄን ይመስላል ሀባይብ። እናንተም ሀሳባችሁን አስቀምጡ እስኪ።